ከህይወት ሰሌዳ ባለፉት 3 ወራት የተለያዩ መሰናዶችን እያዘጋጀ ወደ እናንተ ሲያደርስ ነበር። ሰላም የተከበራችሁ ባለፉት ሳምንታት ደግሞ የምዕራፍ 1 ቆይታችን ምን ይመስል እንደነበር ካስተላለፍናቸው ፕሮግራሞች መካከል የተወሰኑትን መርጠን መለስ ብለን እየተመለከተን እንገኛለን። ለዛሬም ከህይወት ሰሌዳ በምዕራፍ 1 ከቃኛቸው ማህበራዊ ችግሮች መካከል ሁለቱም መርጠን ምን ይመስል እንደነበር የነበረን ቆይታ መለስ ብለን የምንቃኝበትን ፕሮግራም አሰናድተንላችኋል። ከህይወት ሰሌዳን እየተከታተላችሁ ከኛ ጋር አብራችሁን ቆዩ። እታገኘው መኮንን ነኝ። ሌላ ያለው ጠባሳ አሁንም ድረስ ያናድደኛል ሳይው ማለት ነው። ምን ነው ባልድኩኝ ኖሮ በቃ እንደዚሁ አንገቴ ላይ ያለው እንቅርት በቃ ትልቅ ሆኖ በቀረ ኖሮ ላይ ብዬ አሁን ይሰማኛል ማለት ያናድደኛል። ለምን ሄድኩኝም ብዬ አስባለሁ ማለት ነው። እና አንድ አካሊ ደግሞ አሞቴ ወጥቶ ተጥሏል ማለት ነውና ሱሱም እጅግ በጣም ያናድደኛል። ከፍታ ሳይች ከፍታውን ሳይንሳት እኔ ውስጥ ድንጋጤን የፈጠረው ለምን አልጠበቅንም የጠበቅነው ጎይተር ልትሰራ ነው የገባችው ያን ነገር ሳይ ሮጭ ዶክተሩ ጋር መጣው ዶክተሩ በማናገርበት ሰዓት ለዛው እድለኛ ነች በነፃ ታከመች ለዛውም ጥሩ በነፃ ተሰራች ምናምን ብሎ ያልሆነ የሷ ያልሆነውን ነገር ያሙት ተጠብሮ ሰጠኝ በሚሰጥኝ ሰዓት እሷም ነገር እንዳይለባት ታውቂያለሁ ያለምንም ህክምና ያለምንም ማስረጃ ይሰጣን ነገር እንደቀላል ነገር ወስዶ ምንም ነገር እንደማትሆን እና ያን ነገር በነፃ ስለወጣንላት አትጎዳም የሚል ምላሽ ይሰጠኝ እና ፍርድ ቤት ባለው ነገር ላይ አሪፍ ነው ማለት ጥሩ ተወስኖልኛል ብዬ አስባለሁ። ምክንያቱም እንደኔ ማለት እኔ ያላገኙት ምንም ያላገኙ ሰዎች አሉ ማለት በየቤታቸው ዝም ብለው ቁጭ አሉ ማለት ነው። እኔ እግዚአብሔር ይመስገን ማለት ፍትህን አግኝቻለሁ ብዬ አስባለሁ። ያው ከሞላ ጎደል ማለት ነው ማለት እዚህ ጋር ይሄ ብር ትንሽ ብር ነው የተወሰነልኝ ማለት 400,000 ነው የተወሰነልኝ እና ይሄ ብር ማለት የኔን ጠባሳ የኔን የሆነ ጎኔን አይሸፈነልኝም ማለት ያን ጠባሴን እንኳን ከሌላ ያጠፋልኝም ግን ዝም ብሎ ከመቀመጥ ፍትህ ማግኘት ጥሩ ነገር ነው እና ፍትህ አግኝቻለሁ ብዬ አስባለሁ። ከህይወት ሰሌዳ የሰላም ደሞዜን ታሪክ መነሻ በማድረግ የህክምና
እስኪ መነሻ እንዲሆነን የህክምና ስህተት ያው እናንተም ተሰሙት ይሆናል በተደጋጋሚ ያጋጥማል ሲባል ይሰማል ምን ይመስላችኋል እንደዚህ ትልቅ አጀንዳ የመሆኑ ምክንያት እንግዲህ የህክምና ስህተት መነጋገሪያ የሆነ የመጣበት ዋነኛው ምክንያት የህክምና በአገራችን ላይ የሚፈጸሙ የህክምና ስህተቶች መበራከት ነው ህክምና ላይ የሚሰራው ስህተት እንደሌላ ስራ ቀላል አይደለም ስህተቱ ምክንያቱም በአንድ ሰው ጤና ላይ በአንድ ሰው ህይወት ላይ የሚወስን ነገር ነው ሊታካ የማይችል ጉዳት የሚያመጣ ነገር ነው ስለዚህ አሁን መነጋገሪያ የሆነም ከዚህ ካደገኝነቱ አንፃር ከሚያስከትለው ጉዳት አንፃር ሲታይ እንደገና ደግሞ የጉዳዩ ድግግሞሽ መሆን የዚህ ህክምና ስህተት ድግግሞሽ መሆን እጅግ በጣም ወደ ማነጋገር ደረጃ ላይ ይደርሳል እንግዲህ ማንኛውም ሰው ዶክተር ራሱ ሲነካካኝ እድናለሁ የሚል ሰው ሁሉ አለ ምክንያቱም እምነቱ ነው በዛ በህክምና ባለሙያው ላይ ያሳደረው እምነት ነው በቃ ያክመኛል እድናለሁ የሚል እምነት እና ተስፋ ሰንቆ ነው የሚሄደው ይሄን እምነት ግን አሁን ወደ ህክምና ስህተት እንዲተደርጎ እንደዚህ ተፈጥሮ በህክምና ስህተት ምክንያት ከሌሞተ እንደዚህ አይነት ሰው ሞተ እንደዚህ አይነት ሰው ጉዳት ደረሰበት የሚባለው ሲሰማ ሊፈጥር የሚችለው ነገር በዛ ላይ እምነቱን ሸርሽሮ ስጋት ይፈጥራል ወደ ህክምና ተቋም ሄዶ ለመታከም ፍርሃትን የሚፈጥርበት ሁኔታ ነው የሚኖረው ምን አይነት ነገሮች ነው ከሱ የሚጠበቁት ምንም መስፈርት አያስፈልገው ተጎድቻለሁ ያለ ሰው በጽሁፍ ብቻ ፈርሞ ማመልከቻ ማምጣት ብቻ ነው ከሱ የሚጠበቀው የህክምና ማስረጃዎቹን ሰነዶቹን ማቅረብ ማን ስራ ነው የሚሆነው አዲስ አበባ ስር ላሉት ባለስልጣን መስሪያ ቤቱ በሚቆጣጠርባቸው ጤና ተቋማት ውስጥ ሁሉንም ማስረጃ ባለስልጣን መስሪያ ቤቱ በራሱ ሰራተኞች በኩል ኢንስፔክሽኖች በኩል ያመጣል ኢንስፔክተሮች አሉ ተቋማትን የሚቆጣጠር እንደዚህ አይነት ህክምና ስህተት ሲፈጸም ደግሞ የታካሚን ዶክመንት ሙሉ በሙሉ ኮፒውን አምጥቶ የሚያስረክብ ስላሉ በዛ ነው የሚሰራው ምናልባት የህክምና ተቋሙ ያው ተጠያቂ ሊሆን ይችላል በሚል መሳቤ ብዙ ጊዜ ብዙ ሰዎች የሚያቀርቡት ቅሬታ ስለሆነ ነው የህክምና ሰነድ እንዲመጣ ሲደረግ ዶክመንት ይቀየራል ወይም የህክምና ማስረጃዎች ይቀየራሉና ያ በምን መንገድ ይጣራል ነው እኛም ስናጣራ አስተዋውሳለሁ አንድ ኬዝ አንድ ጤና ተቋም ላይ የእናትና የጨቅላ ህጻን ሞት ነበረ ዶክመንቱ ሁለት ጊዜ ነው የተቀየረ የታካሚዋ ዶክመንት ማለት ነው መጨረሻ ላይ ስናገኝ ምክንያቱም የሚመሰክሩት ወይ ደግሞ የሚያስረዱትና ያመጡት ዶክመንት አይመሳሰልም ከዛ መነሻነት ተነስተን ስናጣራ ዶክመንቱ ካንድም ሁለት ጊዜ ፎርጅድ እንደተሰራ እናት ከሞተች በኋላ ማለት ነው እና ሁለተኛ ነገር ደግሞ ወደ ሌላ ሆስፒታል ሪፌር ተብላ ሪፌር የተባለበት ወረቀትም የለም ከውስጡ ሰው ከምን ምክንያት ነው ይሄ ተነሳ ብለን ስናጣራ ዶክመንቱ ሁለት ጊዜ እንደተቀየረ ለምን ተቀየረ የሚባለው ደግሞ የጤና ባለሙያቸው ተጠያቂ እንዳይሆኑ ስንታየው ምናልባት ጊዜ ላይ የምትጨምረው ተሞክሮ የማሐሳብ ካለም ማንሳት እንችላለን አሁን የሰነድና የማስረጃ ነገር ብቻ አይደለም እየመጡ ያሉትም ግልጽና የሚታዩ ሰነድም ማስረጃም ማያስፈልጋቸው አሁን እዚህ ዘጋቢ ፊልም ላይ እንደምንመለከተው ለንቅርት ተብሎ ሆድ ከተቀደደ እዚህ ሰነድም ምንም ምናልባት ለሌላ አጋዥ ማስረጃዎች ያገለግሉ ካልሆነ በስተቀር ስህተቱ ስለመፈጸሙ በግልጽ ቁጭ አድርጎ የሚያሳይ ነገር ነው የሐሞት ጠጠር በግምት አይደለም የሚወጣው የሐሞት ጠጠር ለማድረግ መጀመሪያ ምርመራ ማድረግ ያስፈልጋል አንድ ሁለተኛ ችግሩ አለብሽ ተብሎ ለታካሚዋ ሊነገራት ይገባል ሁለት በሶስተኛው የሐሞት ጠጠርን በሽታ ለማከም ወይም ለመታከም ምን ጊዜም ቢሆን የታካሚዋን ፈቃድ ኮንሰንት ያስፈልጋል እዚህ ላይ ዘጋቢ ፊልም ላይ እንዳየነው ሰላም ደሞዜ ኮንሰንቷን የሰጠችው የእንቅርት ላይ ያለውን ያበጠ ነገር በቀዶ ህክምና ለማስወጣት ነው ኮንሰንቷን የሰጠችው ይሄ ጉዳይ ገጥሞ ከተሰራ በኋላ ምንድነው ተብሎ ሲጠየቅ አይ እድለኛ ነሽ በነጻ ታክመሻል ሐሞት ነበረብሽ ጠጠር ነበረብሽ መባሉ በራሱ
ቢኖርባትም እንኳን የሐሞት ጠጠር የታካሚውን ፈቃድ የሐሞት ጠጠር ለመታከም የታካሚውን ፈቃድ ይሄ ህክምና ባለሙያ አላገኘም ይሄን ባለማግኘቱ ብቻ ሊከተለው ወይም ሊገዛበት የሚገባውን የሙያ ደንብና መመሪያ ጥሷል ማለት ነው አንዳንዱ ደግሞ ስፔሲፊካሊ አሁን ወደ ሰላም ደሞዜ ብንመጣ የነበረው ሁኔታ የኔ ጥፋት አይደለም ያንተ ጥፋት ነው የሐኪም አይደለም የሆስፒታል ነው የሐኪም አይደለም የአኔስቴቲስት ነው የአኔስቴቲስት አይደለም የሐኪም ነው እንደዛ ወደ እርስ በርሳቸው እንትን የማለት ነገር ነበረ ግን የሰላም ደሞዜ ማንኛውም ሰው ማለት ማንኛውም ሰው ስተት መፈጠሩ በህክምና ምክንያት ስተት እንደተፈጠረ ይረዳል ሶ ለኮሚቴው ለጤና ባለሙያዎች ስነ ምግባር ኮሚቴ የነበረው የሰላም ደሞዜ ኬዝ ስተት ነው አይደለም የሚለው አይደለም ስናጣራ ዋና ኢሹአችን የነበረው እሱ አይደለም ስተት መሆኑ ኦሬዲ ታወቀ ነው ግን ስተቱ እንዴት ተፈጠረ በማን ተፈጠረ በምን ምክንያት ተፈጠረ የሚለው ነበር ስናጣራ የነበር ነው ማለት ነው እና ምንድነው የተደረገው ሙሉ ቲሙ ውስጥ ወይ ደግሞ የህክምና ስራ ውስጥ የነበሩት አባላት በሙሉ ነው ኢቭን ፖርተር ማለት ታካሚን ወደ ሐኪም የሚወስዱት ሳይቀር ነው የተጣራው ምክንያቱም ፖርተሮች ናቸው ነርሶች ናቸው ስም ተሳስተው ያስገቡት የሚባልም ነበረ ዋናው የነበረው ዘመቻ ስራ ነበር ስራው ከሁለት አመትና ከፊልሙ ዘጋቢ ፊልሙም እንደተረዳ ነው ከሁለት አመት በኋላ ነው ሰላም ደሞዜ የተጣራችው ለህክምናው እና ሁለት አመት የቆዩና ከሁለት አመት ወደዚህ ያሉትን ስራዎች የተወዘፉትን በዘመቻ መጨረስ ነበር ህክምናው እና በዘመቻው ስራ ውስጥ አንድ ሐኪሙ እንዳሉት ከሆነ በአንድ ቀን ከ7 እስከ 9 ሰው ነው ቀዶ ህክምና የሚደረግላቸው እና ያ ብዙ ህክምና ማድረጉ ራሱ ድካምን አለው ሁለተኛ ነገር ደግሞ ካርድ በመጥፋቱ ምክንያት ያመጣ ነው እና እኔን አይመለከተኝም ወደሚለውም ወሰዱ እና የነበረው ሐኪሙ የአኔስቴቲስት ጥፋት ነው ብሎ የጀመረው ምክንያቱ መጀመሪያ የሰመመን ህክምና የሚያደርገው አኔስቴቲስት ነው አኔስቴቲስቱ የመጣ ካርድና የመጣው ሰው አንድ አይነት ሰው ነው ወይ ብሎ ቼክ አላደረገም አኔስቴዚያ ሲሰጥ ሐኪሙም ደግሞ የራሱን ድርሻ የሚሰራለት ሰው ምንድነው ህክምናው ማናት እሷ የሚለውን ሳያነብ ከህክምና ዶክመንቱ ሳያይ ዝም ብሎ የዘመቻ ስራ ነው ግርግር ነው ሁሉ ሰው የበዛበት ነው ህክምናውን የጀመሩት ሶ በዚች ማጣራት የነበረባቸውን በቀላል ስህተት አሁን ይሄ በቀላል ማጣራት የሚቻል ነገር ነበር እንደዚህ አይነት ትንንሽ ስህተቶች የብዙ ሰዎችን ህይወት እስከ ሞት ድረስ የሚያደርስ ጉዳት ያስከትላሉ ህክምና ስህተት ትልቅ ጉዳይ የሚያደርገው ይሄ ነው ሊመለስ የማይችል ጥፋት ነው የሚጠፋው
እኛ መሐሉን እንከፍተዋለን በቃ መኪናው እንደመጣ በመሃል እንዲያልፍ ብለን ጓደኛዬን ሹፌር ነው እሱ ወደዛኛው አስፓልት ዳር ገፈትረውና እኔ ወደ ጫካው ሮጣለሁ ድንጋጤ ላይ ነበር እና ሲዋልልበት ፍሬን ያዘ መስሎት ነዳጁን ረግጦታል እና መኪናው መቆጣጠር አልቻለም በዛ ስፒድ በቃ በጣም ደንግጧል እና ጎማው ይፈር ነበር እኔን ደግሞ ይገፋኝ ነበር በዛ ሰዓት ይወይ እንደምታየው ብረት ነው እዚህ አካባቢ እንትን ነበርና ያን መታኛል ከዛ በቃ እኔ ጉልበቴ መቆጣጠር አልቻልኩም በአደጋው አንድ እግሩን ክፉኛ የተጎዳው አዲስ 3 አመት ያህል ህክምና ቢከታተልም የህክምናው ውጤት ግን የታሰበውን ያህል አልነበረም አዲስን የገጨውን መኪና ይሾፍር የነበረው ግለሰብ መንጃ ፍቃድ አልነበረውም በሚሰራበት ተቋም መኪና መንዳትን እየተለማመደ የነበረ ግዴለሽ ግለሰብ ነው መኪናውም ቢሆን የሶስተኛ መድህን ኢንሹራንስ አልነበረውም አመታዊ ቴክኒክ ምርመራም እንዳላደረገና በሁሉ እንዳልጠፈም ተረጋግጧል ይህ ደግሞ አዲስ ከአደጋው በኋላ ተገቢውን ህክምና እንኳን በአግባቡ እንዳያገኝ እክል ፈጥሮበት ነበር የአዲስን ቀጣይ ህይወትም ይበልጥ ውስብስብ አድርጎታል እና ዳን ላይ ያለውን አንዳንድ ወጪዎችን ይሸፍን ነበር እና የሆነ ሳለ ወገቤን አለ ያው ሰው ነው ከዛ በኋላ በጣም በተደጋጋሚ ስልክ ደውዬ አናግሬዋለሁ ችግር የለው ስለሌለው ሊሆን ይችላል ግን ደውለሽ ልታጽናኘኝ ደግሞ ይገባል ሰው ነኝ ክብር አለኝ እኔ በሆን በሱ ቦታ ይሄን አክሲደንት የፈጠርኩት ምንም ነገር ላረግ አልችልም ብዬ ስለማስብ እሱ መጫን አልፈለኩ እኔ በሆን ሰው የገጨሁት ምንም ማረግ አልችልም እጄን ለመንግስት ከመስጠት ውጪ ይሄን ነገር እኔ ሁሌ በሱ ቦታውኛ አስበዋለሁ እዛኔ መርማሪው ጋም ደውዬ ነበር አንተ ነው እዚህ ድረስ መተመክሰስ ያለብህ አለኝ ይሄ ደግሞ ኮታው ድረስ እጄ ለመክሰስ አቅም ያፈቅድ እዛ ሄደሽ ቁጭ ብለሽ ከሱ ጋር ልትካሰሽ የህክምና ሂደት እኔ መርማሪው ያለኝን ጥሪ በጥሪ ነው ማለት የህክምናውን ሂደት ስጨርስ የህክምናው ሂደት ነው መተህ እዚህ ጋር መክሰስ የምትችለው ያ ነገር ሳይሆን መክሰስ አትችልም የአዲስን ታሪክ መነሻ በማድረግም ከህይወት ሰሌዳ እንዲህ አይነት ችግሮችን ለማቃለል ምን ይሰራ ምን ሲደረግ ሲል ጠይቆ ነበር በምዕራፍ 1 ቆይታው ደርሶባቸው መንገድ ላይ የሚቀሩት ምንድነው ቅንጅታዊ አሰራሩ በጣም ደካማ እንደሆነ ታያኛል አሁን ቅድም ለተቀስኩት ፖሊስ ላይ ህክምና ተቋማትና ጤና ቢሮዎች ትራንስፖርት ጋር እኛ ጋር ያለው ኢንሹራንስ ኩባንያዎች ያለው ቅንጅታዊ አሰራራችን ጠንካራ ከሆነ ሰው የት መሄድ እንዳለበት ሁሉ ያውቃል ማለት ነው ስለዚህ እዚህ ላይ ብዙ መስራት ይጠበቅብናል ስፔሻሊ የመንግስት አካል የሆኑት ግን ይሄ ይጠበቅባቸዋል ግዴታም ስላለባቸው አንድ የሚያስፈጽሙት ጉዳይ ስላለው አሁን የአዲስም ታሪክ ስናየው የት መሄድ እንዳለበት አላወቀው እዚህ ቦታ ክፍተት ስለፈጠረበት ነው ፖሊሱ ወዲያውኑ ቢናገር ኖሮ የት መሄድ እንዳለበት ራሱ ያውቅ ነበር ሁለተኛው ደግሞ ህክምና ተቋም ሲገባ ህክምና ተቋማቱን ይሄን ያውን አዌር በደንብ ቢያደርጉ አዌር ናቸው ብዬ አስባለሁ ወደ የት መሄድ እንዳለበት ሁሉ ይጠቁሙት ነበር ማለት ነው ስለዚህ ምንድነው አጠቃላይ መስራት ያለብን እዚያ አካባቢ እነዚህ ዋና ባለድርሻ አካላቶች ላይ አብሮ መስራትና ጠንክሮ ቅንጅታቸውን አጠናክሮ መካሄዱ ተጎጂው የት መሄድ እንዳለበት ሁሉ ያውቃል የሚል ሐሳብ ነው መልካም እንዳልክ እዚህ ላይ የምትጨምረው ነገር አለ የወንጀሉን ጉዳይ በተመለከተ ያው ቅድም እንዳልኩት በወንጀልም በፍታቤር መጠየቅ ይችላል ፍታቤሩን አማራጭ እኛ ጋር መጥቶ እዚህ አዲስ አበባ ላይ እንዲታይለት ነፃ ጠበቃ እንዲቆምለት ማድረግ ይችላል የወንጀሉን በተመለከተ ግን ከቪዲዮም ላይ ፊልሙም ላይ እንዳየነው አዲስ ፖሊሱ ጋር ደውዬ እዚህ ካልመጣ መክሰስ አትችልም ብሎኛል ያለው ይሄ ትልቅ የስነ ምግባር ግድፈት ነው ፖሊሱ ጋር የታየው ስለዚህ ይሄንን ጉዳይ በተመለከተ የአማራ ፖሊስ ወይንም ደግሞ የአማራ ጠቅላይ አቃቢ ህግ በቀድሞ ፍትህ ቢሮ ማለት ነው የአማራ ፍትህ ቢሮ አመልክቶ ጉዳዩ የወንጀል ጉዳዩ እንዲንቀሳቀስለት ጉዳዩ እንዲቀጥል ማድረግ መቻል አለበት በመነሻነት በመጀመሪያ ደረጃ ፖሊስ ግዴታ ነበረበት ይሄንን የወንጀል ምርመራውን መርምሮ ለአቃቢ ጋር አረክቦ አቃቢ ግም የመከታተል ግዴታ አለበት የተጀመሩ ምርመራዎችን ተከታትሎ ወደ ህግ ማቅረብ ግዴታ አለበት ኢቭን አልፎ እንዲህ አይነት ስራ የሚፈጽሙ ያልተገባ ተግባር የሚፈጽሙ ፖሊሶችም በህግ መጠየቅ ስላለባቸው በስነ ምግባር ግድፈትም ይሄንን ሪፖርት ማድረግ ይችላል ማለት ነው ቅጣት ሁሉ ነገሮችን ያስተካክላል ማለት አይደለም ግን ለሌሎች መማሪያ መሆን አለበት እንግዲህ ተማረ ሰው ነው ምንም ነገር አያውቅም ልንለው አንችልም መኪናን እንዴትና የት መለማመድ እንዳለበት መገንዘብ ነበረበት በእንደዚህ አይነት ግዴለሽነት የእንደዚህ አይነት ሰዎችን ህይወት ማጨለምና ማበላሸት አልነበረበትም ያንን አድርጓል ያንን ካደረገም በኋላ ግን የአዲስን አላዋቂነት ወይም በወቅቱ ያጋጠመውን ችግር
መነሻ በማድረግ ይሄንን ነገር መጠቀሚያ በማድረግ ምንም ነገር እስካሁን እርዳታ ሊያደርግለትም ፍቃደኛ አልነበረም እንደዚህ አይነት ግለሰቦችን ደግሞ የህግ አካላት ተከታትለው ውሳኔ ካልሰጡ ለሌሎች መማሪያ እንዲሆን ቅጣት እንዲቀጡ ካላደረጉ ችግሩን መቅረፍም ራሱ አስቸጋሪ ነው የሚሆነውና ዛሬ እንግዲህ በዚህ ጉዳይ ላይ እንድንነጋገር እንድንወያይም እንደ መነሻ ሐሳብም እንዲሆነን ያሰብነው ለዛ ብለን ነው ለሌሎች መማሪያ እንዲሆን ነው አዲስ እንግዲህ ከዚህ በኋላ ምን ማድረግ እንዳለበት ያው እናንተም ያነሳችሁት ሐሳብ የሚመሰገን ነው ሌሎች ተጎጆችም አሉ አዲስ ብቻ አይደለም በእንደዚህ አይነት ህይወት ውስጥ ያሉ ተገቢው ነው ኢንሹራንስ ክፍያ ያላገኙ ፍትህን ያላገኙ እናንተን እንግዲህ እንዲያገኙ ወደፊት እንደዚህ አይነት መንገዶችን እንዲጠቀሙ እናደርጋለን ስቱዲዮ ስለተገኛችሁ እጅግ በጣም እናመሰግናለን የዛሬው ውይይታችንን እዚህ ጋር እናብቃ ከህይወት ሰሌዳ እንግዲህ አዲስ የቴሌቪዥን መሰናዶ ነው ያው ኢቢኤስ ቴሌቪዥን የተለያዩ ማህበራዊ ችግሮቻችንን ያነሳሳን በጋራ እንነጋገር እንወያይ መፍትሄም እናፈላልግ በሚል ነው ይሄን መሰናዶ የጀመረው እናንተም ለዚህ ዝግጅት ሐሳብ አስተያየት ስትሰጡን ስትጽፉልን ስትደውሉልን ነበር በጣም እናመሰግናለን የምዕራፍ 1 ቆይታችን እንግዲህ ተጠናቋል በምዕራፍ 2 ቆይታችን ደግሞ ሌሎች ታሪኮችን ይዘን እንመጣለን ለዚህ ዝግጅት የሚሆን ሐሳብ ካላችሁ አስተያየት ካላችሁ ልጽፉልን ልደውሉልን ትችላላችሁ ታሪካችሁን ልታካፍሉን የምትፈቅዱም ካላችሁ እንዲሁ ልታገኙን ትችላላችሁ እታገኘው መኮንን ከህይወት ሰሌዳን አዘጋጅቼ አቅርቤላችኋለሁ ሰላም ሁኑ